በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም 26 በዚህች ቀን እግዚአብሔር የመላእክት አለቃ ገብርኤልን ወደ በራኪው ልጅ ዘካርያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማልድ ነበረ። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርን ሙሏት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩት ነበርና ልመናውንም ሰማ። በቤተ መቅደስም ቆሞ ዕጣንን ሲያሳርግ መልአኩን ላከለት። በከበረ ወንጌልም እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መድከም የመውለጃውም ዘመን እንዳለፈና ፈጽሞ እንዳረጀ የሚስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካንም እንደሆነች ያውቃልና፣ ስለዚህ ይህ ነገር እንዴት ይሆንልኛል? እኔ ያረጀው ሽማግሌ ነኝ፣ ሚስቴም እንዲሁ ዘመኗ አልፎ መካን ሆናለች ብሎ የእግዚአብሔርን መልአክ ተከራከረው። መልአኩም እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር፣ ልትጠራጠር ባልተገባህም ነበር። አሁንም ይህ በጊዜ ውስጥ ይፈጸም፣ ዲዳ ሆነህ መናገር ይሳንሃል ብሎ ገሰጸው። ዘካርያስም የወልደ እግዚአብሔርን መንገድ የሚጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገረዝበትም ቀን የሕፃኑን አባት ዘካርያስን የሕፃኑን ስም ምን ብለው እንደሚሰይሙት ጠየቁት። እርሱም ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። በዚያም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። ስለ ልጁ ዮሐንስም እርሱ የልዑል ነቢይ እንዲባል መንገዱንም ይጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔርም ምስጋና ይሁን። እኛንም በዘካርያስና በኤልሳቤጥ በልጃቸው በዮሐንስም ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕቱ የቅዱስ ዮስጦስ ልጅ የቅዱስ አወሊ የሥጋው ፍልሰት ሆነ። ዳግመኛም የ10,000 ሰማዕታት የቅድስት አጋታ፣ የበርባራ፣ የዩልያና እና የአባት ጊዮርጊስን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።